ለምንድን ነው ሚስታችሁን እረሱ የሚለው? እንደ እርሻ እንደፈለጋችሁ አርጉ ይላል ቁርአን ላይ። ልመልስልህ። አላህ ስብሐነሁ ወተዓላ ይላል በሱረቱል በቀራ ላይ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ይላል። ሚስቶቻችሁ ልክ ለእናንተ ልክ እንደ እርሻዎቻችሁ ናቸው እያለ ይናገራል። እርሻቸው እንደፈለጋችሁ ኑ እያለ ይናገራል አላህ ስብሐነሁ ወተዓላ። ታዲያ እዚህ ቦታ ላይ እርሻ ሲባል ጊዜ ምሳሌያዊ ንግግር ነው። እርሻ ሲባል አንድ ገበሬ እርሻውን አርሶ ምርትን እንደሚያገኝ ሁሉ ባል ከሚስቱ ጋር ተገናኝቶ ምርትን ልጆችን የሚያመርትና የሚያገኝባት በመሆኑ የተገለጸችበት የሚገርም መገለጫ ነው። ገብቶሃል አይደለ? የሰው ልጅ ምንጭና መሰረት ነች እያለ እንዳውም እያወደሳት እንጂ እርሷን እየወቀሳት አይደለም፣ እርሷንም ዝቅ እያደረጋት አይደለም። ምን አልከኝ? መብት የለሽም እንደፈለገ ያርስሻል እያለ። መብት የለሽም የሚለው ቃሊቱ ጋር ነው ያለው ልጄ ማለት ነው። እንደ እርሻ ታገለግላለች ማለት ምን ማለት እንደሆነ ነገርኩህ እኮ። ገበሬ እርሻ በሚያርስ ጊዜ ምርትን እንደሚያገኝ ሁሉ ባል ከሚስቱ ጋር ተገናኝቶ ልጆችን የሚያገኝባት ነች ለማለት ነው። መብት የለሽም ማለት እኮ ነው። ለምሳሌ ከሱ ጋር አለመተኛት አችልም። በቃ በፈለገው ሰዓት መጥቶ ማነው እንደሱ ብሎ ወደዚህ ብሎ ጠርቶ ማነው እንደሱ ብሎ የተረጎመልህ? እርሻ ማለትም ማለት ነው የራሱ ፍሪ ዊል ያለለው ነገር እያለ እኮ ነው እዚህ አለ። እርሻ ማለት ምን ማለት እንደሆነ ለአምስተኛ ጊዜ ልንገርህ። ገበሬ እርሻን በሚያርስ ጊዜ ምን ያገኛል? ምርትን ያገኛል። ባል ሚስቱን በሚገናኝ ጊዜ ምን ያገኛል? ልጆችን ያገኛል። ከዚህ አንጻር ነው አይ መብት የለሽም እንደፈለገ ነው ምናምን ለማለት ነው ወይ ብለህ ጠይቅና ላስረዳ። እሱን ደግሞ እሺ ዘለቀ ይሰማሃል? አንተ ያለውን እውነት እኮ መቀየር አትችልም። የትኛው ነው አንተ የተናገርከው? ማስረጃ ማነው እንደሱ ብሎ የተረጎመልህ? እንደሱ ብሎ የተረጎመልህ ሁለቱ ለመታያቶስ መብት የለሽም ይላል እዛ ላይ ቃሉ። ከበግ ፍየል ነው የሚሻለው። ምንም መብት የላትም ማለት እኮ ነው። እርሻ ማለት እኮ ነው ሳይሆን እንደሱ ብሎ መብት የለሽም ማለት ነው ብሎ የተረጎመልህ ማነው? ሲጀመር ሜታፎሪክ ማን አደረገልህ? እንደሱ ብሎ የተረጎመልህ ማን ነው? መብት የላትም ማለት ነው ያለህ እዚህ ጋር ማለት ይለኛል። እንደውረት ላስረዳችሁ። ለማንኛውም እንደፈለገ መብት ያለ መብት ሳይኖራት እንደፈለገ መገናኘት ይችላል ማለት ነው ወይ? አይደለም፣ እንደሱ ያለ የለም። ለምሳሌ ሴት ልጅ በወር አበባ ጊዜ አለች። ልክ እንዲሁ የወሊድ ጊዜ ደም አለ። በዚህ ጊዜ ይህች ሴት እንደፈለገች እንዳው እርሱን ያለምንም ፍላጎቷ እንደፈለገ መገናኘት ይችላል ወይ? አይችልም። አላህ ከልክሏል ወይ? ይህን አዎ ከልክሏል። ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋል ወይ? አዎ ከልክለዋል። ማስረጃ አላህ ስብሓነሁ ወተዓላ በሱረቱል በቀራ ላይ እዛው ምዕራፍ ላይ ሲናገር ይላል ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም። ማን ነው? ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ አለ። ሙሐመድ ሆይ ሰዎች ስለ ወር አበባ ደም ይጠይቁሃል። የእርሱ የወር አበባ ደም አጸያፊ ደም ነው እና ሴቶችን በወር አበባ ደም ጊዜ ራቁ፣ ተጠንቀቁ ይላል። ከምን? ከግንኙነት። ስለዚህ በወር አበባ ጊዜ ይሄ ሰውዬ መጥቶ ግንኙነትን ቢጠይቅ አይቻልም አልፈልግም ብላ የመከልከል መብት አላት። በዚያን ጊዜ እምቢ ብትል መብት አላት። አንደኛ እሱ። ሁለተኛ በወሊድ ደም ጊዜ፣ በዚያም ጊዜ ግንኙነት አይቻልም። ሶስተኛ ልክ እንዲሁ እርሷ ሙዷ ላይ ሆን ይችላል በዚያ ሰዓት መገናኘት አስገድዶ ያለ ፍላጎቷ እንትን ማለት ይችላል ወይ? አይችልም። የእርሷን ስሜት መጠበቅ አለበት። እርሷ በእርሱ ላይ መብት እንዳላት ሁሉ በዚህ ነገር እርሱም በእርሷ ላይ መብት አላት። እኩል የሆነ መብት እንዳላት ማስረጃ አለ ወይ? በዚህ ላይ አዎ አላት። ባልና ሚስት በሚያደርጉት የህይወታቸው ስርዓት ላይ እርሱም እርሷም አንዱ በእርሱ ላይ አንዷ በእርሷ ላይ ያለው መብት እኩል አላቸው። አላህ በቁርአን ላይ ተናግረዋል ወይ? አዎ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ወይ? አዎ ተናግረዋል። አላህ በቁርአን ላይ ሲናገር ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። ለእነርሱ ለሴቶች ባሎቻቸው በእነርሱ ላይ ባለው መብት ያክል እኩል ለእነርሱም በባሎቻቸው ላይ አላቸው ብሎ ተናግሮላቸዋል። ስለዚህ ባል በሚስቱ ላይ ምን መብት አለው ከተባለ ግንኙነት የመፈለግ መብት አለው። አሁን በተነሳው አንቀጽ መሰረት ማለት ነው። ልክ እንዲሁ በዛው አንቀጽ ደግሞ ሚስትም በግንኙነት እኩል የሆነ መብት አላት። ያን ይመስላል። እሺ ወዲ መቀለ ወዲ ማለ ደሓንዶ ጽብቁዩ። እሺ ከላይ ማን ነበረ? ደጀኔ ሰላም ሰላም ነው። እንዴት ነህ? ደህና ነው ወይ? አለ እንዴት ነው? አለን። እሺ
ሴት ልጅ ከወንድ አቻ ከሆነች እኩል ከሆነች ከእናንተ ጋር እንዴት አንድ ወንድ 4 ሴት ያገባል? እሺ እሱ የሚነጻጸር ጉዳይ አይደለም። ሴት ሴት እንደመሆኗ ለሴት የተወሰኑ ነገራቶች አሉ። ወንዶች ወንዶች እንደመሆናቸው የተወሰነላቸው ነገር አለ። ያ እንደሱ ከተባለ እኩል መብት ካላቸው ለምንድን ነው ወንድ ልጅ የማይጸንሰው? ሴት ብቻ ለምን ትጸንሳለች? ለምንድን ነው ወንድ ልጅ ሴት ልጅ ብቻ የምታጠባ? ወንድ ልጅ ለምን አያጠባ? እያለን የማያልቁ ነገራቶችን እናነሳለን። እሷ ሴት እንደመሆኗ በሴትነቷ የተጣለባት ኃላፊነት አለ። ወንድ እንደመሆኑ ወንድ ልጅ በወንድነቱ የተጣለበት ኃላፊነት አለ። ያ ነው። ከዚያ እሱ እኮ ከእኩልነት ጋር አይገናኝም። አንተ ያነሳኸው ነው ከእኩልነት ጋር የማይገናኘው። እንዴት እንደሆነ ላስረዳህ። ለምሳሌ ደጀኔ ነው ስምህ አይደለ? ያ አባትህ ለምሳሌ ማን ነው እንበል? ማን ነው አባትህ? ለምሳሌ ታደሰ። ታደሰሽ። እናትህስ ማነች? ሌላም ስም ቢሆን ንገረኝ። እናትህን ስም ማንሳት ካልፈለክ ለምሳሌ ነው፣ ችግር የለም። አንድ ስም ስጠኝ። መቅደስ። መቅደስሽ። አሁን መቅደስ እናትህ አለች፣ አባትህ ደግሞ ታደሰ አለ። ነታን መቅደስን እናትህን ታደሰ ተገናኝቷት ቢወለድ ልጁ በማን ስም ይጠራል? ደጀኔ ታደሰ ተብሎ በታደሰ ይጠራል። ጥሩ። መቅደስን ግን መጣና ከታደሰ ውጭ እናትህን በላይነህ የሚባል ሁለተኛ ሌላ ባል፣ ዘለቀ የሚባል ሶስተኛ ባል፣ አራተኛ ደግሞ ሀጎስ የሚባል ሰው ተገናኛት። እናትህን መጥተው አራቱ። የዛኔ እናትህ መቅደስ ብትወልድ በማንኛው ነው ሊጠራ የሚችለው? የመቅደስ ልጅ በማን ይጠራል? ይዛኔ እሱ እኮ ምን ሆነ ነው? እሱን ምን ያገናኘዋል ከእኩልነት ጋር ወንድም እኮ? ስለዚህ የማይገናኝ ነገር ነው እየጠየቅ ያለኸው። አሁን አንተ ወንድ ከሆንክ 4 ሚስት እንድታገባ ሴት ልጅ ከፈለክ 4 ወንድ ቢገናኛት ያንን ልጅ ብትወልድ በየትኛው እንደሚጠራ ልትነግረህ ትችላለህ? በየትም አትችልም፣ ሊጠራ አይችልም። አየህ አይደለ? አንድ ሴት ለአንድ ወንድ የማትበቃበት እኩል ስላልሆነች ነው ከወንድ ጋር። ሌላ ምንም ምትንትንና ማብራራት አያስፈልግም። ያው ወንድ መመለስ አልቻልሽም። አየኸው አይደለ? እሱ ነው ነገር ግን አሁን ላስረዳ። ነገር ግን በተቃራኒው ታደሰ በተቃራኒው ግን አባትህ ከመቅደስ ሌላ 3 ሴቶችን አገባ። 4 ሴቶች ገብተዋል አይደለ? መቅደስ ሚስቱ አለች። ልክ እንዲሁ ደግሞ በላይነሽ አለች። ልክ እንዲሁ ሌላም ዘለቃሽ አለች። ከነዚህ ሁሉ ቢወልድ ከእያንዳንዱ የወለዳቸው ልጆች በእርሱ መጠራት ይችላሉ። 4 ሚስት ቢያገባ ማለት ነው። ምክንያቱም አንድ ዝሙት ነው፣ የራሱን የቻለ ዝሙት ነው። ከዛም እዛም ከወለደ በእኛ አይቻልም። ማስረጃ በአንተ ዝሙት እንደሆነ አሳየን። መጽሐፍ ቅዱስ ላይ ትልቁ ላይ ከአንድ በላይ ማግባት ዝሙት ነው የሚለውን አሳየን። አረ ልንገርህ፣ አንተ ክፈት። ችግር የለውም። ከአንድ በላይ ማግባት ዝሙት ነው የተባለበትን አሳየን። እኔ ከፍታለሁ። ሴትም አይቻልም ሲጀመር። በሴትም እሱ ካገባች በኋላ ሌላ ማግባት አይቻልም። ከአንድ በላይ ማግባት ዝሙት ነው የሚለውን አሳየን። ችግር የለውም። የቱ ጋር ነው? መጽሐፍ ሲራክ ቁጥር ምዕራፍ 23 ላይ ክፈት። የለም መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። መጽሐፍህ ላይ መጽሐፍ ሲራክ እሺ፣ መጽሐፍ ቅዱስ ላይ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ ያሉት ላይ የለም። ከ66 66 እኔ አላምንም። ጴንጤ አይደለሁም። አሁን የወጣ ሃይማኖት ነው ጴንጤ። አየሽ፣ መጽሐፈ ሲራክ ቁጥር ስንት ላይ? ምዕራፍ 23 ቁጥር 22። ምዕራፍ 23 ቁጥር 22። አውጣው እኛ የምናንብበው። አያሽ አየ ተመልካቾች የሚዩት አንብብላቸው። አንብብ አንተ ራስህ 22 ባሏን ትታ የምትሄድም ሴት እንደሱ ናት። ከውሽማዋ ልጅ ትወልዳለች። በእግዚአብሔር አንዲት ክህደት አደረገች። ሁለተኛ ባሏንም ወነጀለችው። ሶስተኛ በሴሰኝነቷ ሰረቀች። ከውሽማዋም ልጅ ወለደችው። አሁን ምን ይላል መሰለህ? አታንቀሳቅሰው። ቆይ እንደገና መልሰው። ከአንድ በላይ ማግባት ዝሙት ነው የሚለው ቃል የቱ ጋር ያለው ታዲያ? ልጅ እኮ ቆይ መልሰው። ያው መለስኩት። ያው
ባሏንም ትታ የምትሄድም ሴት እንደሱ ናት። ከውሽማዋም ልጅ ትወልዳለች። በእግዚአብሔርም አንዲት ክደት አደረገች። ሁለተኛም ባሏን ወነጀለች። ሶስተኛም በሴሰኝነቷ ሰረቀች። ከውሽማዋም ልጅ ይኸው በእግዚአብሔር አንዲት ክደት አደረገች ይላል። ከባሏ ሌላ የምትወልድ በባሏም አንዲት ይኸው ባሏ ራሱ ይወነጀላል። ሌላ ሴት ካገባ ማለት ነው። ምን አገናኘው? ይሄ እንዴ ምን አገናኘው? ይኸው እየነገርህ አይደል? ምን ነበር ጥያቄው? ደገም እስኪ ጥያቄው ሶስትም አራትም ማግባት አይቻልም ሲጀመር እሱ ሲፈጥር አንተ አልክ። አሁን እዚህ ላይ መጽሐፉ ላይ ያለውን ያወጣኸው ላይ ከአንድ በላይ ማግባት ዝሙት ነው የሚለው ቃል የት አለ? አይደለም ከአንድ በላይ ማግባት ወንድሜ፣ እሱን ፈታ ሌላ ብታገባ ራሱ ኃጢአት ነው፣ ዝሙት እንደሰራች ነው የሚቆጠረው። እሱን ጥያቄው ግን ከአንድ በላይ ማግባት ዝሙት ነው ክልክል ነው የተባለበትን ጥቅስ ነበር የፈለግነው። ይሄ ማስረጃ አይሆንም። አይሆንም። እዚህ ጋር እንደዛ የሚል የለም። እሺ ሶስት አማልክቶችን ለምን ታመልካለህ? ረጀቤ ስለ አምላክ እናወራ። ሶስት አምላክ ለምን ታመልካለህ? ምን ሶስት አምላክ ለምን ታመልካለህ? አላህ ራሱ አንድ እንደሆነ ምን ማስረጃ አለ? አላህ ቃል በቃል እኔ አንድ ነኝ ብሎ ተናግሯል። እኔ ግን ላሳየህ አንድ እንዳልሆነ። እሺ ሁለት ነው የሚል ታሳየኛለህ? ሁለት ነው የሚል አላህ ራሱ በአላህ ይለምናል፣ እየለመነ ይራገማል። ጥያቄው አሁን ቆይ ጥያቄው አንድ ነው የሚል እኔ ላሳየህ ነው። አንተ ግን አይደለም ብያልከኝ ነው። ሁለት ነው ወይ ሶስት ነው የሚል ታሳየኛለህ ወይ? እስኪ አንተ አሳየኝ። አንድ ነው የሚልማ ራሱ አለ፣ ግን ይጋጫል። በቃ እንደሱ ካመንክ አሁን ስለዚህ የሚጋጨው ሁለት ነው ወይ ሶስት ነው የሚል ካሳየኝ ትክክል ይጋጫል፣ እደግፋለሁ። አላህ ስብሐነ ወተዓላ ሁለት ነው ወይ ሶስት ነው የሚል ቃል አለ ቁርአን ላይ። እኔ ግን ሶስት ጌቶች የሚል ስለ አንተ ስለማሳይ ነው ማስረጃ። ቆይ ጥያቄ አለኝ። መጀመሪያ እናንተ መጽሐፍ ወደ ጥያቄው ትሄዳለህ። ስለዚህ አላህ ሁለት ነው ወይ ሶስት ነው ታሳየኛለህ? ተረጋጋ እንጂ ልነግርህ እኮ ነው። ተረጋጋ የሚለውን ቃል ተወው እና አላህ ሁለት ነው ወይ ሶስት ነው የሚል ታሳየኛለህ ወይ? ቆይ ወንድሜ ተረጋጋ፣ ልነግርህ እኮ ነው፣ ላሳይህ ነው እኮ። እሺ አሳየኝ። የትኛው ምዕራፍ ነው? ሙሉ የእናንተ እንትን የፈጣሪ ቃል ነው ብለህ ነው የምታምነው? ወደ እሱ እንመጣለን። ስለዚህ አሁን ሶስት ጌቶች እንደሆነ የምታመልከው እኔ ከመጽሐፍህ ላሳየህ። እሺ ላሳየህ። ቆይ እኔ ወይ ካድኩ እሱን። ሶስት ጌቶች ታመልካለህ? አላሁ አክበር። በአካል ሶስት በባህሪ አንድ ናቸው። ስንት ጌቶች ናቸው የምታመልካቸው? በአብ በወልድ በመንፈስ ቅዱስ በአካል ሶስት በባህሪ አንድ ናቸው። ነገርኩህ እኮ። ሶስቱም ጌቶች ሶስቱም አምላክ ናቸው። በፈጣሪ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ሶስቱም አምላክ ናቸው። ምን ነው አንተ በጣም እንትን አስደነገጠ። ይሄ ጥቅስ በጣም ያስደነግጣል እንጂ ኢየሱስ ያስተማረው አንድ አምላክ ብሎ አንድ ደግሞ ሶስቱም አምላክ ናቸው። አንድ ነን ሲል ነው እሱ ነው አይደለም። ኢየሱስ ክርስቶስ አምላክ አንድ ብቻ እንደሆነ ነው፣ አብ እንደሆነ አምላክ ነው ያስተማረው። አንተ ደግሞ አይ አብም ወልድም መንፈስ ቅዱስም አምላክ ናቸው እያልክ የክርስቶስ አብ ለብቻው አምላክ ነው፣ ወልድ ለብቻው ነው፣ አብ ለብቻው ነው። ግን ምን ይላል? እኔና በአንድ ነን ይላል። አንድ ለመሆኑ ለምን ትጠራጠራለህ? እዚህ ላይ እኔና በአንድ ነን እያለ ችግር የለውም። ሐዋርያቶችንም እኔና እናንተ አንድ ነን ብሏቸዋል። እሱ ሳይሆን አሁን ኢየሱስ ክርስቶስ አብ ምኑ ነው ከተባለ ለመጽሐፍ ቅዱስ አብ ለኢየሱስ ክርስቶስ አምላኩ ነው። ይህን ታውቃለህ አይደለ? አብ ለኢየሱስ ክርስቶስ አምላኩ ነው አይደል? እሱ በስጋ የመጣ ቆይ ላሳይ። ክርስቶስ በስነ ስርዓት አምላክ እንደሆነ ላሳይ። አምላክ አለ የለውም? ኢየሱስ የለውም፣ ራሱ አምላክ ነው ወንድሜ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላኬ እያለ አብን ይጠራዋል። እሱ ያንተ ቅጥፈት ነው። እና መጽሐፍ ላይ ላሳይህ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር ይብቅን ነው፣ በማስረጃ ለማስረጃ አልናገርም። ቆይ ላሳይህ ነው። የአንተ ቅጥፈት ነው አለ መጽሐፍን ስለማታውቀው ነው። እኔ አልክሰም አንተ ነው። እኔ
አንተን አልወቅስህም። ያው እና እዚህ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አሁን ያልኩት ቃል በቃል ያው ኢየሱስም ገና ወደ አባቴ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላክ እያለ ነው ኢየሱስ ክርስቶስ። አምላክ አለው የለውም? ስለዚህ እኔ አልዋሸሁም አይደለ? አምላኬ ብሎ አምላክ እንዳለው አስተምሯል ብያለሁ። ኢየሱስ አንተ እንድትረዳው አይደለም እሱ እኮ አንተን እንደተረዳኸው በል። ስለዚህ እኔ አልዋሸሁም። ጥቅሱ ላይ ያለውን የተናገርኩት አይደለ? ግን ለምንድን ነው እኛን መጽሐፍ ቅዱስ ላይ ብቻ አጥብቃችሁ? እስኪ ስለ እናንተ የምንጠይቃችሁ ችግር ለመጠየቅ ትችላለህ። ይህን ጨርስና ኢየሱስ ክርስቶስ አምላክ እሱ ነገር መለስኩልህ እኮ እንደተረዱ ነው የምንፈልገው። ገብቶሃል አይደል? ክርስቶስ አምላክ እንዳለው። ስለዚህ ኢየሱስ ክርስቶስ አምላክ አለው። እሱ ስለ ሰውነቱ ያወራ ነው። ራሱን ሰው ብሎ ይጠራል። እሱ የአብርሃምን ዘር ስለያዘ ሲል በእኔ በሰውነቴ ነው እንጂ እኔ የራሴ አምላክ ነኝ ብሎ ያስተማራበት ቦታ የለም። ኢየሱስን አምላክ ነኝ አለ። የቱ ጋር ነው አምላክ ነኝ ያለው ኢየሱስ ድላ ሲያስተምር? ዮሐንስ ወንጌል ክፈት እስኪ አንዴ። እሺ ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት? ምዕራፍ 1 ላይ ኢየሱስ ክርስቶስ ነው አምላክ ነኝ ብሏል። እስኪ እንየው አንዴ። ወይ እስኪ ማቴዎስ ወንጌል ነው ዮሐንስ ወንጌል? እስኪ እንየው አለ ወይ ላምጣ ወይ? እኔ ብዙ እውቀት የለኝም፣ ግን በተቻለኝ መጠን ልመልስልህ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ አምላክ ነኝ ብሎ እስኪ ክፈተው እንየው። ምንድን ነው የሚለው? ይኸውልህ ደጀኔ ከምታደክመን ማለት ነው ንገረኝና ከዚያ ቀጥታ ልክፈተው። ኢየሱስ ክርስቶስ ምን ይላል መሰለህ? እሺ እስኪ ቆይ እንትን ይላል ቃል ስጋ ሆነ ምናምን ይላል ቁጥር 14 ላይ። እስኪ ክፈተው። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ እግዚአብሔርም ቃል ነበረ ይላል። ስለዚህ ምን ይሁን? ስለዚህ ቃል የሆነው ማን ነው? እሺ ኢየሱስ ክርስቶስን አምላክ ነኝ ብሏል ወይ? እዛ ላይ መጀመሪያ እሱ ነው። ቃል ማን ነው ንገረኝ። በፈጣሪ ስም ቃል ምንድን ነው ማን ነው የሚለውን ቀጣይ ትጠይቀኛለህ። አሁን ግን የተነሳ ጥያቄ አለ፣ ለዚያ እየመለስክ ነው። እሱ ምንድን ነው ጥያቄው? ኢየሱስ ክርስቶስን አምላክ ነኝ ብሎ አስተምሯል ወይ ነው ጥያቄው። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ብሏል ወይ እዛ ላይ ያልከው ነው። እኔ አዎ ብሏል ከሆነ ችግር የለም፣ ከዚያ በኋላ ልንቀጥል ነው። አይ አላለም ከሆነ ከፈጠረኝ ለምንድን ነው አምላክ የማይሆነው? ወንድሜ ከፈጠረኝ ይኸው እግዚአብሔርን አምላክ እንደሆነ ደግሞ ሰጥሃለሁ ማስረጃ። ራሱ ክርስቶስ ግን እግዚአብሔር እንደሆነ እሱስ ማስረጃ ሰጠው። ዮሐንስ 1:1 ላይ በቃ እናወራለን። ግን እዚህ ጋር አንደኛ እየተናገረ ያለው ኢየሱስ አይደለም። ይሄን ነው እሺ፣ እየተናገረ ያለው ኢየሱስ አይደለም። ይሄ የማን ምስክር ነው ከተባለ እዚያ ወረድ ብለህ ስታነበው ይሄም ሰዎች ከራሳቸው አልጣፉትም ወንድሜ። ከማን ጻፈ? ራሳቸውን አይደለም የጻፈት ሳይሆን እየተናገረ ያለው ዮሐንስ ነው። ዮሐንስ ምስክር ነው። ዮሐንስ ነው ቁሞ ለአይሁድ እየመሰከረ። ዮሐንስ ሐሰተኛ ነው ታዲያ? አሁን ሐሰተኛ ነው እያልኩ እናንተ ተናጋሪው ዮሐንስ። ቆይ እኔ ልጠይቅህ አንዴ። እናንተ መጽሐፍ የፈጣሪ ቃል ነው? የፈጣሪ ቃል ሁሉም ነብያቸው አንድም ከራሱ የተናገረው የለም። ሱራ 1 ቁጥር 6 ላይ ክፈትልኝ። ሱራ 1 ቁጥር 6 እሺ፣ እሱ ላይ ተናገር። ቀጥተኛውን መንገድ ምራን ይላል። ምንም አያውቅም ማለት ነው። ስለ መንገድ የት እንደምንሄድ አያውቅም። ገሃነም እንባገና መንገድ የማያውቀው ማን እንደሆነ አወራለሁ። እሺ አሁን ጥያቄን ጠይቅ። እሱ ላይ ያርገው ያስቃል። ገርማኝ ነው እንጂ አሁን የተጻፈውን ወደ ሌላ ልትቀይሰው ነው አንተ። እሺ ከላይ ጥያቄ ያለው ካለ መቀጠል ይችላል። ስነ ስርዓት ይኖራችሁ። እሺ ስነ ስርዓት እያወራ መጨረሻውን ስለ ኢየሱስ ክርስቶስ አምላክነት ማስረዳት ሲያቅተው ጊዜ ቁርአን ላይ ሄደ ላስተናገደው እያሉ ምንም አያውቅም ማለት ነው። ትልልቆች ናቸው። ጥያቄ ያለው አለ? አንዴ እሺ ሰላም
ምን ጥያቄ አለኝ? አጠር አድርጌ ልጠይቅህ ልውጣ። እኔ ያደኩት ከአያቴ ጋር ነው እና ከልጅነቴ ጀምሮ አሁን እስካለሁበት ድረስ ማለት ነው። ማለት ተወጣችልኝ አያቴ ናት። እናቴ በህይወት አለች። ሌላ ባላቦታ ምናምን ነው የምትኖረው እና እናቴን ያወቅኳት ካደኩ በኋላ ራሴን ካወቅኩኝ በኋላ እና አሁን ባለሁበት እድሜ ወደኋላ ታዛቸዋል። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ወጣት ልጅ መጣና እንዲህ ሲጠየቃቸው ያ ረሱላላህ መን አሐቁ ናስ ቢሑስኒ ሶሕበቲ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ኡሙክ፣ አንቱ የአላህ መልእክተኛ ሆይ ከሰዎች ሁሉ የእኔ መልካም የሚገባው ሰው ማን ነው ብሎ ጠየቃቸው። የአንተ መልካም ነገር ልታደርግለትና የሚገባው እዚህ ዓለም ላይ ከሰዎች ሁሉ እናትህ ነች አሉት። ከዚያ አሳላቸው አሁንም እናትህ ነች አሉት። ከዚያ አሳላቸው አሁንም እናትህ ነች። በአራተኛው ከዚያ አስላቸው ከዚያ በኋላ አባትህ ብለው ተናገሩ። ከዚያ በኋላ የቅርብ የሆኑ ዘመዶች እያሉ ተናገሩ። ስለዚህ ወላጆቻቸው ከማንም በላይ መልካማቸው የሚገባቸው ናቸው። አያቶቻቸውም ልክ እንዲሁ መልካም ቢውሉላቸውም እንዲሁም ደግሞ ባይውሉላቸውም ራሱ መልካም ልትውሉላቸው ከሚገቡ አካሎች ናቸው። እነርሱም አያትሽም መልካም ዋይላት፣ እናትሽም ደግሞ መልካም ልትውይላት ይገባል። እሺ፣ ከላይ ጥያቄ ያለው ወዲ ማለ ጥያቄ አለ የለህም? እሺ፣ ከላይ ያለሽው ጥያቄ አለሽ? ጥያቄ ያለው አለ? እሺ፣ እውነተኛ ጥያቄ አለ? እሱ እንዴት ነህ? ሰላም ነህ? አለሁ፣ አልሐምዱሊላህ ደህና ነው። እግዚአብሔር ይመስገን። ዛሬ አንድ ጓደኛ ስላገኘው ደስ ብሎኛል። ማንን አገኘ? ሶስት ጌቶች አሉ። እያስተማራቸዋቸው ስለሆነ አሁን በቃ በትክክል በኮንፊደንስ እያወሩ ነው። እሱ ጋር ቴንኪው እላለሁ። ስቀጥል ግን ምንድን ነው ቅድም የተነሳው ላይ አሁን ባልከው ተስማምቼ፣ ግን ኢየሱስ ራሱ እንደተናገረው መፈቻ ደብዳቤዋን ሰጥቷት ይሸኛት የሚል አለ። ሚስቱን መፍታት የሚፈልግ እና ግን እሱ ስለ ልባችሁ ክፋት ነው እንጂ ከጥንት እንደዚህ አይደለም ብሏል ኢየሱስ። ስለዚህ አሁን የምንድን ነው መሰለ ምልክ ቁርአኑ ከጥንት የሆነውን ተቃውሞ ነው 2-3 የፈቀደው ወይስ ከጥንት አንድ ለአንድ መሆኑን አምኖበት ግን ያው ከሰው ደካማነት የተነሳ እግዚአብሔሩም ዝም ስላለ እና ስለፈቀደ ነው ቁርአን የፈቀደው? እሺ፣ አምላክ አላህ ስብሐነሁ ወተዓላ ከቀደሙ ዘመናት ጀምሮ ከአንድ በላይ ማግባትን ለነቢያቶች የደነገገላቸው ነገር ነበር። ይህን በሱረቱ ራዕድ ላይ መጨረሻው ገጽ አካባቢ ላይ ይናገራል። ቃለ ስብሐነሁ ወተዓላ ወለቀድ አርሰልና ረሱለን ምን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ወማ ካነ ሊረሱሊን አን የእትየ ቢአየትን ኢላ ቢኢዝኒላህ ሊኩሊ አጀሊን ኪታብ። ሙሐመድ ሆይ ከአንተ በፊት መልእክተኞችን ልኬአለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር ይላል። ሚስቶችን ይላል። ከአንድ በላይ ሚስቶችን አድርጎላቸው ነበር። ከአንድ በላይ ሚስት የማግባታቸው ዓላማ ምንድን ነው ከተባለ እሱ ነው ዋናው ነገር፣ ሰው ማወቅ የሚፈልገው ነገር። የወሲብ ጥምን እንደፈለጉ እንዲያረጉ ከሆነ ከአንድ በላይ የተደነገገው ይህ ስህተት ነው። ምክንያቱም ከአንድ በላይ አስፈላጊ አይደለም እንደሱ ከሆነ። ነገር ግን ዓላማው ምንድን ነው ከተባለ መልካም ዘርን አፍርታችሁ ትሄዱ ዘንድ እያለ አላህ ይናገራል። ስለዚህ ከአንድ በላይ የማግባት ዓላማው እርሱ ነው። በቁርአን ላይ አላህ ስብሐነሁ ወተዓላ ስለ ጋብቻ ባነሳ ቁጥር መልካም ዘርን ታፈሩ ዘንድ አለ። እዚህም ነው ኢብራሂም ዓለይሂ ሰላም ወይንም አብርሃም ከሀጀር ዓለይሃ ሰላም ኢስማኤልን ወለደ። ከሳራ ልክ እንዲሁ ኢስሐቅን ወለደ። ከሁለቱ ከተለያዩ ሚስቶች 2 ልጆችን ወለደ። አላህ ስብሐነሁ ወተዓላ ሁለቱንም መረጠለት፣ ባረከለት፣ ነቢያትም አደረገለት። እያችሁ። ስለዚህ ከአንድ በላይ ማግባት የተደነገገበት ዓላማ መልካም ዘርን አፍርታችሁ ትሄዱ ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ተዘወጁል ወዱድ አልወሉድ ፈኢኒ ሙካፊሩን ቢኩም አልኡመም የውም አልቂያማ ነው።
وفي رواية أخرى قال النبي صلى الله عليه وسلم أنا أكثر الناس تبعا يوم القيامة ተወዳጅና ወላድ የሆነችዋን አግቡ አሉ ነቢ ስ ላ ስለም። ተወዳጅና ወላድ የሆኑትን አግቡ ካሉ በኋላ አላማቸው ሲናገሩ ምን አሉ? በትንሣኤ ቀን በርካታ አማኝ ተከታዮችን አፍርቼ በመምጣቴ በእናንተ ምክንያት እደሰትባቸዋለሁና ብለው ተናገሩ። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ከነቢያቶች ሁሉ ይበልጥ ተከታይን አፍርቼ የምመጣው ነቢይ እኔ ነኝ ብለው ተናገሩ። ስለዚህ ነቢያቶች ከአንድ በላይ ማግባትን ሲያስተምሩ እንዲሁም አላህ ስብሐነ ወተዓላ ከአንድ በላይ ማግባትን ሲደነግግ ጊዜ ከበስተጀርባ እነዚህ አማኞች መልካም ልጆችን አፍርተው መልካም ዘሮችን አፍርተው ይሄዱ ዘንድ በሚለው ድንጋጌ ነው። ይህን ይመስላል። ለዚያም ነው ዑመር ብን አልኸጣብ የተባለው ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ሲናገር ወላሂ ሚስት ከማግባታችን በስተጀርባ መልካም ዘርን አፍርተን መሄድ የሚለው እሳቤና እቅድ ባይኖር ኑሮ ባላገባን ነበር ሚስት ሁሉ እያሉ ይነገራሉ። ስለዚህ አላማቸው የስሜት ጥመን ማርካት የሚለው ሳይሆን መልካም ዘርን አፍርቶ መሄድ የሚለው ነው። ይሄን ግን ምናልባት እንደ መጽሐፍ ቅዱስ ላይ ለምንድን ነው ማግባት የተደነገገው ብለን ስናይ ጳውሎስ ይላል አንዳችሁ በፍላጎት ወይም በስሜት ከሚቃጠል ቢያገባ ይሻለዋል እያለ ይናገራል። በስሜት ከምትቃጠሉ አግቡ እያለ ይናገራል። ስለዚህ የስሜት ጥም ማብረጃ ነች ሴት ልጅ ማለት ነው እንደ ክርስትና። ይሄን ያለው መጽሐፍ ቅዱስ ነው። እሱ ጋር እንደሱ ለማለት ፈልጎ አይደለም የሚለውን ላርመውና ወደሚቀጥለው ሊድ ምንድን ነው ይሄ በስሜት ከሚቃጠል የተባለው ስሜታዊ ለሆኑ ሰዎች ነው። ስሜታዊ ለሆኑ ሰዎች ነው እንጂ ትዳርን ለሚፈልጉ ሰዎች አይመለከትም። እና ቀጣይ ግን ምንድነው የምልህ መሰለህ ክርስቶስ ከጥንት እንዲህ አይደለም ያለው ከጥንት አንድ ለአንድ የመጀመሪያ እውነተኛ አንድ የመጀመሪያ ሰው ቢያገባ ነው መልካሙ ባያገባ ትሄድበታለህ ግን ችግር የለም። እያንዳንዱ ነጥብ እንደየጨረስን ሰው ቢያገባ ነው መልካሙ ባያገባ ባያገባም እኮ ጠንካራ ከሆነ ምንም ማለት አይደለም። ሰው ቢያገባ ነው መልካሙ ወይንስ ባያገባ ነው መልካሙ? እሱን ንገረኝ። ሁለቱም መልካም ነው። ባያገባ? አዎ። ማን ነው እንደሱ ያለው? ጳውሎስ ነው። እግዚአብሔርስ ምን አለ? ሰው እሺ፣ አንድ ጊዜ ጳውሎስ ላይ ያው የእግዚአብሔር ፈቃድ ነው፣ የእግዚአብሔር ቃል ነው። ዞሮ ማግባት መጥፎ ነው እያልኩ ሳይሆን እኔ እያልኩ ያለሁት በድንግልና መኖር ከቻለ ነው። እውነተኛ ስልክ ላይ ነው ለማውራት የሚቻል አልመሰለኝም። እውነተኛ አይሰማህም? እውነተኛው ይሰማኛል። ስልክ ላይ ስለሆነ ነው ዝም ያልኩት። ይሰማል። ሰላም ነው? ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም? እሺ፣ ይሰማቸዋል። የሰው ልጅ ቢያገባን አንድ ጊዜ ትቀጥላላችሁ። ሁላችሁም አንድ ጊዜ ኢምራን ቤት ሄደን ነበር። ሰላም አለይኩም